የሰዓቱን አጭር መረጃዎች ይዤላችሁ ቀርብ ያለው እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ አንድ ያልኩትን መረጃ አስደምጣችኋለሁ። ትራምፕ እርዳታ በመንገድ ላይ ነው ሲሉ ለኢራን ቃል ገብተዋል። ኢራናውያንንም ተቃውሟቸውንም እንዲቀጥሉ ነግረዋቸዋል። የዩናይትድ ስቴትስ ፕሬዝዳንት ሰልፈኞችን በመግደል በቴህራን ላይ ወታደራዊ እርምጃ ሊወስድ እንደሚችሉ እስካሁን ድረስ ግልጽ ምልክቶችን ሰጥተዋል። ዶናልድ ትራምፕ ኢራናውያንን ተቃውሟቸውን እንዲቀጥሉ ነግሯቸዋልና እርዳታን በመንገድ ላይ ነው ሲሉም ተናግረዋል። ይህም የአሜሪካው ፕሬዝዳንት በቴህራን ላይ ወታደራዊ እርምጃን ለመውሰድ እየተዘጋጁ ሊሆን እንደሚችል ግልጽ ምልክት ነውም ተብሏል። የኢራን አርበኞች ተቃውሟቸውን ቀጥሉ፣ ተቃውሟቸውን ተቆጣጠሩ፣ እርዳታ መንገድ ላይ ነው ሲሉ ትራምፕ ማክሰኞ ዕለት በትሩዝ ሶሻል ሚዲያ ላይ በለጠፉት ጽሑፍ የዋይት ሃውስ ፕሬስ ሴክሬታሪ የአየር ድብደባው የአሜሪካ ፕሬዝዳንት እያሰቡት ካሉት ብዙ አማራጮች መካከል አንዱ እንደሆነ ከተናገሩም በኋላ ከአንድ ቀን በኋላም ተናግረዋል። ትራምፕ አክለውም የተቃዋሚዎች ትርጉም የለሽ ግድያ እስኪቆም ድረስ ከኢራን ባለስልጣናት ጋር ሊያደርጉት የነበሩትን ስብሰባዎች በሙሉ መሰረዛቸውን ተናግረዋል። የእሱ አስተያየት እንደሚያመለክተው ኢራን በኒውክሌር ፕሮግራሟ ላይ ውይይቶችን እንደገና ለመክፈት ያቀረበችውን ጥያቄ በትራምፕ ውድቅ መደረጉን ይጠቁማል። የኢራን ባለስልጣናት ቀደም ሲል 600 ሰዎች መሞታቸውን አምነዋል። ተቃውሞ እንዲቀጥል ያቀረበው ጥሪ የመጣው በጥቃቱ ከባድነት የተነሳ ሰልፈኞቹ ከቀነሱ ከአንድ ቀን በኋላ ነው። ትራምፕ ሊወስዱት ስለሚችሉት እርምጃ አሁንም ከባለስልጣናት ጋር እየተወያዩ ነው። ነገር ግን ንግግሩ ተጨማሪ የኢኮኖሚ ጫና እንደማያረካ ይጠቁማል። ማክሰኞ አመሻሽ ላይ የውጭ ጉዳይ ሚኒስቴር የአሜሪካ ዜጎችን በአስቸኳይ ኢራንን ለቀው እንዲወጡ አስጠንቅቋልና ትራምፕ ገዢው አካል ተቃዋሚዎችን ቢሰቅል በጣም ጠንካራ እርምጃ እንደሚኖርም ተናግረዋል። ነገር ግን ይህ ምን ማለት እንደሆነ አላብራሩም። አሁን ያለው የአውሮፓ ዲፕሎማቶች ግምገማ ገዢው አካል በስልጣን ላይ ለመቆየት በጣም ቆርጦ ተነስቷልና ይህንን ለማድረግ ውስጣዊ አንድነትና ቁርጠኝነት አለው። ያንን የኃይል አሰላለፍ ለመለወጥ በጣም ቀጣይነት ያለው የአሜሪካ ቦምብ ጥቃት ዘመቻ እንደሚያስፈልግም ያምናሉ። የትራምፕ አዲስ የድጋፍ መግለጫ ሰልፈኞችን ሊያጠናክር ይችላል። ነገር ግን የአሜሪካ ኃይል ማሳያ የኢራን አገዛዝ ወደ ኋላ እንዲመለስ ሊያስገድደው ይችል እንደሆነ ግን ግልጽ አልሆነም። በተቃውሞ ላይ በተደረገው እርምጃ የሟቾች ቁጥሮች ጨምሯል። በሰላማዊ ሰልፎች አስከሬን የተሞላው የኢራን አስከሬኖች ምስልም በመስመር ላይ ሾልኮ እንደወጣም ተነግሯል። ትራምፕ በጽሑፋቸው ላይ የኢራን ተቃዋሚዎች የገዳዮችንና የተሳዳቢዎችን ስም እንዲያድኑ ጥሪ አቅርበዋል። አሜሪካ ተጠያቂ ልታደርጋቸው እንደምትችልና ትልቅ ዋጋም እንደሚከፍሉ ጠቁመዋል። ትራምፕ የኢራን መንግስት የውጭ ደጋፊዎችን ለማነጣጠር ቃል ገብተዋልና አሁንም ከኢራን ጋር የሚገበያዩ ሀገራት ላይ የ25 በመቶ ታሪፍ እንደሚጥሉ አስታውቀዋል። ይህ እርምጃ የኢራን ትልቁን ኤክስፖርት አጋር የሆነችው ቻይና የበቀል እርምጃውን እንድትፈራ አድርጓታል። የዩኤስ ፕሬዝዳንት ተጨማሪ ዝርዝሮችን ሳያወጡ አዲስ ታሪፍ ወዲያውኑ ተግባራዊ ይሆናል ብለዋል። ባለፈው ዓመት መጋቢት ወር ላይ ትራምፕ ከቬኔዙዌላ ጋር ለሚገበያዩ ሀገራት ላይ ተመሳሳይ ታሪፍ ለመጣል ሀሳብ አቅርበዋል። ነገር ግን ዝርዝሩን ለማጠናቀቅ ለአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የተተወ ሲሆን ፈጽሞ ግን አልተተገበረም። ትራምፕ ሰኞ ዕለት በትሩዝ ሶሻል ሚዲያ ጽሑፋቸው ላይ ወዲያውኑ ተግባራዊ ይሆናል፣ ከኢራን እስላማዊ ሪፐብሊክ ጋር የንግድ ሥራ የምትሰራ ማንኛውም ሀገር ከዩናይትድ ስቴትስ ኦፍ አሜሪካ ጋር በሚያደርጉት ማንኛውም ንግዶች ላይ የ25 በመቶ ታሪፍ ይከፍላሉም ብለዋል። ታሪፍ የሚከፍለው ከእነዚህ ሀገሮች ሸቀጦችን በሚያስመጣው አሜሪካም ነው። በዋሽንግተን የሚገኘው የቻይና ኤምባሲ ቃል አቀባይ ሊዮ ፔንጊዮ ትራምፕ ዓለም አቀፍ የንግድ ጦርነታቸውን እንደሚያጠናክሩ ካስፈራሩም በኋላ ቤጂንግ ሕጋዊ መብቶችንና ጥቅሞቻቸውን ለማስጠበቅ ሁሉንም አስፈላጊ እርምጃዎችን ትወስዳለች ብለዋል። ሌሎችም ዋና ዋና ንግድ አጋሮች ኢራቅ፣ የተባበሩት አረብ ኤምሬትና ቱርክም ይገኙበታል። የሩሲያው የውጭ ጉዳይ ሚኒስቴር ቃል አቀባይ አሜሪካ በኢራን ላይ የምታደርሰው ጫና ኢራንን ጠላት የሆኑ የውጭ ኃይሎች እየጨመረ የመጣውን የህዝቡ ጥረት ተጠቅመው ኢራንን መንግስት ለማደናቀፍና ለማጥፋት እየሞከሩም ነው ብለዋል። እንግሊዝና ሌሎች የአውሮፓ ሀገራት ፈረንሳይ፣ ጀርመንና ጣሊያን ጨምሮ ማክሰኞ የኢራን አምባሳደሮችን ጠርተው እርምጃውን አውግዘዋል። ነገር ግን የአሜሪካ ወታደራዊ ጣልቃ ገብነትን ለማስወገድ መንገድ እየፈለጉም ይመስላሉ። የዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር ኢቬት ኩፐር የኢራን አምባሳደሮች ከሀገሪቱ ስለሚመጡ ሁከቶች ለሚደረጉት አሰቃቂ ዘገባዎች ምላሽ እንዲሰጡ ጥሪ አቅርበዋል። የትራምፕ አጋር የሆኑት የዩኤስ ሴኔተር ሊዝ ግርሃም የዚህ ረጅም ጉዞ ዋና ነጥብ የፕሬዝዳንት ትራምፕ ቁርጠኝነት ይሆናል። መሬት ላይ ምንም ቦታ ጫማ የለም፣ ነገር ግን
በቅዱስ ቃል የገባውን መሰረት እያንዳንዱን ቀይ መስመር የረገጠ ገዢ አካል ላይ ግዙፍ ወታደራዊ፣ ሳይበርና የስነ ልቦና ጥቃቶች ማዕበል እርዳታን በመንገድ ላይ ነው፣ ስጋና አጥንት ነውም ሲሉ ገልጸዋል። የዓለም ባንክ እንደገለጸው ከ140 በላይ ሀገራት አሁንም ከኢራን ጋር ይገበያያሉ፣ ነገር ግን አንድ ጊዜ በትንሽ መጠን ብቻ ነው ብሏል። ትራምፕ በኢራን የንግድ አጋሮች ላይ ታሪፍ እንደሚጣልባቸው ያስፈራሩት ኢራን በህዝቦቿ ላይ አንዳንድ ገደቦችን በማቃለልና በቀናት ውስጥ ለመጀመሪያ ጊዜ ማክሰኞ በሞባይል ስልኮች ወደ ውጭ ሀገር እንዲደውሉ ከፈቀዱላቸው ጋር ተገጣጥሟልም ተብሏል። በበይነ መረቦች ላይ ገደቦችን አላቃለለም ወይም የጽሑፍ መልእክቱ አገልግሎቶች እንደነበሩት እንዲመለሱም አልፈቀደም ብሏል። የሪፖርት ማድረጊያ ገደቦችና የመስመር ላይ መዘጋት የሟቾችን ቁጥሮች ለመወሰን አስቸጋሪ አድርጎታል። አሶሺየትድ ፕሬስ እንደዘገበው በኢራን የሚገኙ የሰብአዊ መብት ተሟጋቾች የዜና ወኪል ቀደም ሲል የተከሰተውን አለመረጋጋት በዘገበው ትክክለኛ የሆነ ቡድን ቢያንስ 2000 ሰዎች ገድሏል። ከእነዚህም ውስጥ 135ቱ ከመንግስት ጋር የተቆራኙ ናቸውም ተብሏል። ኢቬት ኩፐር በኢራን ላይ ፋይናንስ፣ ኢነርጂ፣ ትራንስፖርትና ሶፍትዌሮችን የሚሸፍን ዘርፍ ማዕቀብም አስቀምጧል። ብሪታንያ የሁኔታው አሳሳቢነት ለማጉላት የኢራን አምባሳደርን ጠርታ በሰላማዊ ተቃዋሚዎች ላይ ለሚደርሰው አሰቃቂና ጭካኔ የተሞላ ግድያ አውግዘዋል። ግድያው የውጭ ጣልቃ ገብነት ኃላፊነት ነው የሚለውን የኢራን ተክላሻ ውሸት በማለት ገልጿል። ብሪታንያ ገዢውን አካል ምዕራቡን ተቃውሞ ለመቀነስ በሚደረገው ጥረት ላይ ምንም ነገር እንደማታደርግ ተናግራለች። በኢራን የተደረጉ ሰልፎች ስለ አስከፊው የኢኮኖሚ ችግር ቅሬታ ከቀረበው እስከ ስር የሰደደ የቄስ ተቃውሞ እንዲወድቅና ወደ እምቢተኝነት ጥሪም ተሻሽሏል። ባለስልጣናቱ በጅምላ እስራት፣ ኢንተርኔት ማቋረጥና በሰልፈኞች ላይ መሳተፍ የሞት ቅጣት ሊያስከትል እንደሚችል የህዝብ ማስጠንቀቂያን ጨምሮ ከባድ እርምጃም ወስደዋል። የዋይት ሃውስ ፕሬስ ጸሐፊ ካሮሊን ሌቪት በዚህ ሳምንት ለጋዜጠኞች እንደተናገሩት የአየር ድብደባ ትራምፕ እያሰቡት ካሉት ብዙ አማራጮች መካከል ነው፣ ነገር ግን ዲፕሎማሲ ሁልጊዜ ለፕሬዝዳንቱ የመጀመሪያው አማራጭ ነውም ብለዋል። የበለጠ የታለሙ ግድያዎችንና የኢራን ፖሊስ ዋና መስሪያ ቤትን በክሩዝ ሚሳኤል መምታት ሊታሰብበት ይችላልም ተብሏል። የኢራን የውስጥ ቀውሷን በጣም ህልውና እንደምትመለከትና የአሜሪካን ፍላጎት ለማሟላት የኒውክሌር ፕሮግራሟን የመቀየር እንዳለባትና የቀድሞውን ከአካል ጉዳተኞች ማዕቀብ እፎይታ ማግኘትን እንዳለባት እስካሁን ምንም አይነት ህዝባዊ ምልክት የለም። የኢራን የውጭ ጉዳይ ሚኒስቴር አባስ አራንጋቺ ተቃውሞ በውጭ አሸባሪዎች ተጠልፏል ከሚሉት ሚኒስትሮች ግንባር ቀደም ሆነው ቆይተዋል። የጀርመን ቻንስለር ፍሬድሪክ ማርዝ ማክሰኞ ዕለት እንዲህ ብለዋል። አሁን የዚህን አገዛዝ የመጨረሻ ቀንና ሳምንታትን እያየን ነው ብዬ ገምታለሁ። አንድ ገዢ አካል ስልጣንን ማስቀጠል የሚችለው በአመጽ ብቻ ከሆነ ውጤታማ በሆነ መንገድ መጨረሻ ላይ ነው። ህዝቡም አሁን ይህንን አገዛዝ በመቃወም እየተነሳሳም ነው ብለዋል።